የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም የእንግሊዘኛና የአማርኛ ፊደላትን በማጣመር ቅርጻቸውን መለየትና ቃላትን ማንበብ መረዳት የምንችልበትን ፕሮግራም ይዤላችሁ መጥቻለሁኝ። እናንተ ላይክ፣ ሼር እና ሳብስክራይብ በማድረግ ትብብራችሁ ከእናንተ ጋር እኔ ጋር ይሁን። ተከታተሉኝ። ገ ጅና ኢ ገ ጉ ስንል ጅና ዩ ጉ ጊ ስንል ጅ አይ ጊ ጋ ስንል ጅ ኤ ጋ ጌ ስንል ጅ ኢ ጌ የሚል ይሆንልናል ማለት ነው። ጅ ስንል ብቻዋን ያው ስድስተኛ ፊደሎች ብዙ ጊዜ ብቻቸውን ነው የሚመጡት። ጎ ስንል ጅና ኦ ጎ እንላለን ማለት ነው። እሺ ወደ ሁለተኛው ስንመጣ ማነው? ደ ዲ እና ኢ ደ ዲና ዩ ዱ ዲና አይ ዲ ዲና ኤ ዳ ዲና ኢ ዴ። ኦኬ ስድስተኛ ዲ ብቻዋን ድ ሰባተኛ ዲ ብቻዋ ዲና ኦ ዶ ዶ የሚል ድምፅ እናገኛለን ማለት ነው። ወይም ሆሄ ይሰጠናል ማለት ነው። እሺ ቀጥሎ ያለው ጀ ጀ ስንል ጀ ራሷ ፊደሏና ኢን አድርገን ጀ ጁ ስንል ጀና ዩ ጁ ጂ ስንል ጀና አይ ጂ ጃ ጃ ስንል ጀና ኤ ጃ ጄ ስንል ጄን ፊደልና ኢስ ሆነው ጄ ጂ ብቻዋን ጂ ጄ ራሷ ጂ የሚል ድምፅ ታለች። ጆ ስንል ጄና ኦ ጆ ጆ። እሺ በጣም ጥሩ። የሚቀጥለው ማን ነው? ወ የምንለው ደብሊው ኢን ሲያስከትል ወ ደብሊው ዩ ሲሆን ው ደብሊው አይ ዊ ደብሊው ኢ ዋ ዌ ዌ ደብሊው እና ኢ ሆነው ዌ ይሆናል። ደብሊው ብቻውን ዎ እናደርጋለን ማለት ነው። በጣም ጥሩ። አሁን ወደ ትነዳለን ወደ ቃላት ምስረታ። ቃላት ስንመሰርት ቃላት ከላይ ያነበብናቸውንም ባለፈው የተማርነውን ፊደል አለ እነዛን እያደረግን እጅግ በጣም ቀላል የሆኑ ቃላትን ማንበብ እንለማመዳለን። ደጉ ደጉ አማርኛ ፊደላት ሁለት ሆሄያት ናቸው። ደጉ ብለን ስንጽፍ እንግሊዘኛ ግን በውስጡ ቫውልና ኮንሶናንት የሚባል ስላለው ይህ ኮንሶናንት ናት፣ ኢ ቫውል ናት፣ ጂ ኮንሶናንት ናት፣ ዩ ቫውል ስለሆኑ ደጉ ስንል ሁለት ናቸው። ደጉ ስንል በእንግሊዘኛ ስንት ይሆናሉ? አራት ይሆናሉ ማለት ነው። ለምን? በውስጣቸው ኮንሶናንት ስለሚይዙ ማለት ነው። ጀመረ ጀመረ ስንል ጀመረ ሶስት ናቸው። ሶስት የአማርኛ ሆሄያት እያንዳንዳቸው ቫውልና ኮንሶናንት ስለሚይዙ ስድስት ይሆናሉ ማለት ነው። ጀመረ። ውዴ ስንል ውዴ ሁለት ናቸው የአማርኛ ሆሄያቶች። ውዴ ቫውልና ኮንሶናንት ይዘው ስለሚመጡ እንግሊዘኞች አራት ይሆናሉ ማለት ነው። ወዳጅ 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 ብለን ደግሞ በእንግሊዘኛ እንጽፋለን። እዚህ ላይ አምስት ነው የሆኑት። ለምን አምስት ሆኑ? ይቺ የመጨረሻዋ ስድስተኛዋ ብዙ ጊዜ የምትመጣ ብቻዋን ስለሆነ ነው። ከላይ ተናታል ማለት ነው። እሺ ዳግም ዳግም ስንል አሁንም እዚህ ላይ ሶስት ናቸው። ከዚህ ላይ ስንት ሆኑ? አምስት ሆነውልናል። ዳ ስንል ዲኤ ነው አይደል? ግም ስንል ደግሞ ዳግም ጂ መሀል ላይ የምትመጣ ከሆነች ወይም ጠበቅ ብላ የምናነባት ከሆነ ስድስተኛ ፊደል ብትሆንም ምን እናደርጋታለን? አይ ፈልቀቃ መሀል ላይ ትቀመጣለች። ዳግም
እሺ ስድስተኛው መከረ። መከረ ስንል መከረ መከረ ሶስት ናቸው። እነዚህ ሶስት ናቸው። እነዚህ ቫውልና ኮንሶናንት ሆነው ስለሚመጡ ስድስት ይሆናሉ ማለት ነው። እሺ ሰባተኛ ከመረ ከመረ እነዚህ ሶስት ናቸው። እነዚህ ደግሞ ከመረ ስድስት ይሆናሉ ማለት ነው። ስምንተኛ መረቀ መረቀ እነዚህ ስድስት ይሆናሉ። ገነት ስንል ገነት ገነት ት ስድስተኛ ፊደል ብቻዋን ትመጣለች ማለት ነው። እሺ አስረኛ ደረጀ ደረጀ ዛሬ የተማርነው ይህን ይመስላል። አስተያየት ካላችሁ በኮሜንታች ላኩልን። በአንድ ወር በማይሞላ ቀናት ውስጥ ማንበብ መጻፍ የምትችሉበት የዩቲዩብ ቻናል ነው። ቤተሰብ ሁኑን። ስለ ቆይታችን እናመሰግናለን። መልካም ቀን